ጊዜው ያው በግምት 67 ዓመተ ምህረት አካባቢ ነው። ሐዋርያው ጳውሎስ ሮም ከተማ ውስጥ በጣም ጨለማ እና እርጥበት በሞላበት የከርሰ ምድር እስር ቤት ውስጥ ነው ያለው። አዎ፣ ሁኔታው እጅግ በጣም ከባድ ነበር። ልክ ነሽ። በዚያ ጨካኝ በነበረው የሮም ንጉሥ በኔሮ አገዛዝ ስር ሆኖ የሞት ፍርድ ተፈርዶበታል። ታውቂያለሽ፣ ቀኑን ብቻ ነው የሚጠብቀው። እውነት ነው፣ ሞትን እየጠበቀ ያለ ሰው ነው። እና በሰው ልጅ ታሪክ ውስጥ አንድ ሰው በሞት አፋፍ ላይ ሆኖ የሚጽፈው የመጨረሻ ኑዛዜ ምን ያህል ከባድ እንደሆነ እናውቃለን። ብዙውን ጊዜ ሰዎች በዚህ ሁኔታ ውስጥ ሲሆኑ ስለ ራሳቸው ስቃይ ነው የሚያወሩት። አዎ፣ ወይ የፍትሕ መጓደልን ያማራራሉ። ልክ ነሽ። ወይ ደግሞ በፍርሃት ተውተው መጋቢትና ሚያዝያን ያወራሉ። ይህኛው ግን ያው የተለየ ነው። ይሄ በኤፌሶን ከተማ ለሚገኘው ደቀ መዝሙሩ ለጢሞቴዎስ የጻፈው የመጨረሻና እጅግ ግላዊ የሆነ መልእክቱ ነው። በጣም ጥልቅ የሆነ መልእክት ነው። አዎ። እና የዛሬው ጥልቅ ዳሰሳችን ተልእኮውም ከሁለተኛ ጢሞቴዎስ ምን እንማራለን በሚለው የመጽሐፍ ቅዱስ ጥናት ርዕስ ዙሪያ ማተኮር ነው። ማለት ለዚህ ጥናት የተጠቀምንባቸው ምንጮች የሁለተኛ ጢሞቴዎስ መልእክትን፣ ተለያዩ የኤቫንጀሊካል ማብራሪያዎችን እና የባይብል ፕሮጀክት መመሪያዎችን ነው። ጥሩ ማቀፍ ነው ያለን። እሺ፣ እንግዲህ ይህን ጉዳይ በዝርዝርኛው ያው የአንድ ሰው የመጨረሻ ቃላት ሁልጊዜም እውነተኛውን የልብ ትርታ የሚያሳዩ ናቸው። ግን ይህ ሰው የሞት ጥላ ጥልቶበት ሳለ እንዴት ነው ሙሉ ትኩረቱን በራሱ ላይ ሳይሆን በሌላ ሰው ላይ ሊያደርግ የቻለው? ይሄ በጣም ይገርም ጥያቄ ነው። ምን መሰላ፣ የሞት አፋፍ ላይ ያለ ሰው የሚያወጣው ቃል ከማንኛውም የማስመሰል ድባብ የጸዳ ነው። እዚህ ላይ አስደናቂው ነገር ጳውሎስ በዚህ ሁሉ ስቃይ ውስጥ ሆኖ ጢሞቴዎስን ለቀጣዩ የአገልግሎት ጉዞ እንዴት እንደሚያዘጋጀው ማየታችን ነው። ዋው! ራሱን ትቶ ማለት ነው። አዎ፣ ያው ጢሞቴዎስ በኤፌሶን ከተማ ውስጥ ትልቅና ፈታኝ የሆነ የአመራር ኃላፊነት ወስዶ እየሰራ ያለው ወጣት መሪ ነው። ኤፌሶን ደግሞ በዛ ጊዜ የንግድና የባህል መናኸሪያ ነበረች አይደል? ልክና የልዩ ልዩ ፍልስፍናዎችም ማዕከል ነበረች። በእንደዚህ አይነት ውስብስብ ማህበረሰብ ውስጥ ቤተ ክርስቲያንን መምራት እጅግ ከባድ ነው። ጳውሎስ ደግሞ ይህንን ጠንቅቆ ያውቃል። አዎ፣ ይገባዋል። ስለዚህ መልእክቱ የራሱን መከራ በመዘርዘር የጢሞቴዎስን ልብ ከማስደንገጥ ይልቅ ወደፊት ስለሚጠበቀው ፈተና የሚያበረታታ ነው። በቃ እኔ አለቅያለሁ፣ አንተም ተጠንቀቅ የሚል ሳይሆን እኔ ሩጫዬን አጥናቅያለሁ፣ አሁን የቅብብሎሹ በትር ወደ አንተ አልፏል የሚል ነው መልእክቱ። ይህ ራሱ እኮ ነው ግራ የሚያጋባው። ማለት አንድ ሰው ነገ ወይም ከነገ ወዲያ አንገቱን በሰይፍ ሊቆረጥ እየጠበቀ ሌላውን ለማበረታታት ከየት ይህን የመሰለ ጉልበት ያገኛል? እውነት ነው፣ በጣም ይገርማል። ይህንን ለመመለስ ያው ጳውሎስ በመልእክቱ መጀመሪያ አካባቢ ወደ አነሳው የጢሞቴዎስ የእምነት መሠረት መሸጋገራችን ግድ ይላል። ጳውሎስ የጢሞቴዎስን ግብዝነት የሌለበት እምነት ያስታውሰዋል። አዎ፣ እውነተኛውን እምነቱን። ልክ ነሽ። ይሄ እምነት እንግዲህ ዝም ብሎ በአንድ ጀንበር ከሰማይ ዱብ ያለ እንዳልሆነ ከአያቱ ከሎይድ እና ከእናቱ ከኤውንኬ የተላለፈ መሆኑን በግልጽ ይናገራል። ነገሩ በጣም የሚገርመው እዚህ ላይ ነው። ታውቂያለሽ? እንዴት? ማለት እምነት በዘር የሚተላለፍ ባዮሎጂያዊ ነገር አይደለም፣ ግን በትውልድ ቅብብሎሽ ውስጥ የሚታይ በኑሮ የሚመሰከር ትልቅ እሴት ነው። በጣም ልክ ነህ። በሕይወት የሚተላለፍ ነው። ከዚያም ጳውሎስ አንድ ገላጭ የሆነ ዘይቤ ይጠቀማል። ጢሞቴዎስ በእግዚአብሔር የተሰጠውን ስጦታ እንዲያቀጣጠል ይመክረዋል። እሳቱን ማቀጣጠል የሚለው ሐሳብ? አዎ፣ እግዚአብሔር የኃይል እና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ይለዋል። ያው እሳትን ማቀጣጠል የሚለውን ስናስበው ፍም እሳት ዝም ብሎ ከተተዋ አመድ የለበሰ ሄድና ይጠፋል። እውነት ነው፣ አየር ይፈልጋል። ልክ ነሽ። ዳርዳሩን ካልተሰበሰበ ህልውናውን ማቆየት አይችልም። እምነትም ልክ እንደዚሁ ነው። ይሄንን የፍርሃትና የእምነት ፍልሚያ ከሰፋው ታሪካዊ ምስል ጋር ስናገናኘው ነገሩ ይበልጥ ግልጽ ይሆንልናል። ታሪኩን ማስታወስ ጥሩ ነው። ምን መሰለ፣ በ64 ዓመተ ምህረት በሮም ከተማ የተነሳውን ታላቅ እሳት ተከትሎ ንጉሥ ኔሮ የሕዝቡን ቁጣ ለማብረድ ክርስቲያኖችን ተጠያቂ ያደረጋቸው።
የገዛ ኃጢአቱን በነሱ ላይ ጭኖ እንደ መሸሸጊያ ተጠቀመባቸው። በጣም አሰቃቂ ጊዜ ነበር። እጅግ አሰቃቂ። ይሄ ማለት በዛ ዘመን ክርስቲያን ሆኖ መገኘት በቀጥታ የሞት ፍርድን መጋበዝ ማለት ነበር። ታዲያ በዚህ ጊዜ ጢሞቴዎስ በፍርሃት ሊዋጥ ወይም ድምፁን ሊያጠፋ የሚችልበት ዕድል ሰፊ ነበር። ማንም ሰው ይፈራል። ለዚህ ነው ጳውሎስ የፍርሃት መንፈስ አልተሰጠንም ሲል የፖለቲካው ሁኔታ የሚያስፈራ ቢሆን የውስጥ ሞተሩ ግን የፍርሃት መሆን እንደሌለበት የሚያሳስበው። ፍርሃት ሰውን ሽባ ያደርጋል። የእግዚአብሔር መንፈስ ግን ኃይልን፣ ፍቅርን እና ራስን መግዛትን ይሰጣል። ኃይል፣ ፍቅር እና ራስን መግዛት፣ ይሄ እጅግ ጥልቅ ውህደት ነው። ያው ኃይል ተጽዕኖን ለመቋቋም ነው፣ ፍቅር ደግሞ ጠላትን ለማገልገል። አዎ፣ ራስን መግዛት ደግሞ በስሜት ሳይሆን በጥበብ ለመመላለስ። ልክ ነሽ። ታዲያ እምነት ዝም ብሎ በሐሳብ ማመን ሳይሆን ንቁ ተሳትፎና ድፍረት የሚጠይቁ ሆነ። ጢሞቴዎስ በኤፌሶን ያለውን ከባድ የአመራር ፈተና በተግባር እንዴት መውጣት አለበት? እዚህ ጋር ነው እንግዲህ ጳውሎስ ለቁርጠኝነት የሚያገለግሉ 3 ምሳሌዎችን የሚያመጣው። የመጀመሪያው ወታደር ነው። አዎ፣ ወታደር ዘመቻ ላይ ያለ ትኩረቱን በሲቪል ሕይወት ጉዳዮች ላይ አያደርግ። ልክ ነህ። ዋና ዓላማው ጌታውን ደስ ማሰኘት ነው። ሁለተኛው አትሌት ነው። አትሌት በሕጉና በሥርዓቱ ካልተወዳደረ ሽልማት አያገኝም። ጥበቅ፣ ዲሲፕሊን ያስፈልገዋል። ሦስተኛው ደግሞ ገበሬ ነው። ገበሬ መሬት ያርሳል፣ ዘር ይዘራል። በቃ ጠንካራ ሥራ ሰርቶ ነው ዝናብን በትዕግሥት የሚጠብቀው። አዎ፣ በመጨረሻውም የፍሬውን ድርሻ ያገኛል። ግን እዚህ ጋር ጥያቄ አለኝ። ማለት እነዚህን 3 የተለያዩ ሙያዎች ስናይ ጳውሎስ ለምን እነዚህን አድካሚ ሙያዎች መረጠ? ጥሩ ጥያቄ ነው። ምክንያቱም እነዚህ ምሳሌዎች ስለ ምቾት የሚያወራው አይደሉም። ስለ ከባድ ሥራና የድካምን ፍሬ በትዕግሥት ለማግኘት ነው የሚያሳዩት። አዎ፣ የዛሬን መስዋዕትነትና የነገን ተስፋ። ልክ ነህ። ወታደሩም አትሌቱም ገበሬውም ትዕግሥትና ትኩረት አላቸው። ይህ ደግሞ ራሱን ለእግዚአብሔር ከተፈተነ ሠራተኛ ጋር አጥብቆ እያያዘ። ግን ታውቂያለሽ፣ ጢሞቴዎስ ለምን ይህ ሁሉ ዲሲፕሊን አስፈለገው? ምን መሰለህ መልሱ? ጳውሎስ ካነሳቸው የሐሰት አስተማሪዎች ጋር እያያዛል። እንደ ሄሜኔዎስ እና ፊሊጦስ ያሉ ሰዎችን በስም ጠቅሶ ያስጠነቅቃል። አዎ፣ ትንሣኤ ሙታን አልፏል የሚሉትን ሰዎች። አዎ፣ እነዚህ ሰዎች ትንሣኤ ቀድሞኑ ተከስቷል በማለት የሰዎች እምነት እያጠፉ ነበር። ጳውሎስ የእነሱን ትምህርት እንደ ጋንግሪን ወይም እንደ ነቀርሳ ነው የሚቆጥረው። ዋው! የጋንግሪን ንጻር እጅግ ዘግናኝ ቢሆንም የበሽታውን አውዳሚነት በትክክል ይገልጸዋል። በጣም ያው ጋንግሪን በሰውነት ላይ ሲወጣ ዝም ብሎ አንድ ቦታ አይቀመጥም። ሕያው የሆነውን አካል እየበላ ነው የሚስፋፋው። የተሳሳተ ትምህርትም ልክ እንደዚሁ ማህበረሰቡን ከውስጥ ያጠፋል። እውነት ነው። ግን ትንሣኤ አልፏል በባሉ ለምን ያን ያህል አደገኛ ሆነም ብለን ስንጠይቅ ያው ወደ ክርስትና የተስፋ ጽንሰ ሐሳብ እንመጣለን። አዎ፣ ተስፋው ላይ ነው ችግሩ። ማለት ክርስቲያኖች በኔሮ ዘመን ያንን ሁሉ መከራ የሚቀበሉት ወደፊት በሚመጣው የትንሣኤ ተስፋ አድርገው ነው። ታዲያ ትንሣኤው ተጠናቋል የሚል ትምህርት ሲመጣ የመጽናት ሞተራቸውን ያጠፋዋሉ። ልክ ነህ። ማንም ሰው ተስፋ ለሌለው ነገር አንገቱን ለሰይፍ አይሰጥም። ፈጽሞ አይሰጥም። ይህን ነጥብ በሚጋባ ነው ያብራራው። የተሳሳተ ትምህርት ዝም ብሎ የሐሳብ ልዩነት አይደለም። የነገውን ብርሃን በማጨለም ማህበረሰቡን የሚገል አደገኛ በሽታ ነው። አዎ፣ ተስፋን ነው የሚሰርቀው። አዎ፣ ወታደሩ ድል እንደሌለ ካወቀ ለምን ይዋጋል? አትሌቱ ሽልማት ከሌለው ለምን ይለማመዳል? ለዚህ ነው ጢሞቴዎስ እንደ ወታደር ትክክለኛውን ትምህርት በጽናት መጠበቅ ያለበት። ይህ እጅግ አስፈሪ ሁኔታ ነው። ያው የሐሰት ትምህርቶች በመጨረሻው ዘመን የበላይ የሚበራከቱ ጳውሎስ ይተነበያል። አዎ፣ አስቸጋሪ ዘመን ይመጣል ይላል። ሰዎች ራሳቸውን እና ገንዘብን የሚወዱ የሚሆኑበት ጊዜ እንደሚመጣ ያሳያል። ታዲያ በዚህ ማዕበል ውስጥ ለቤተ ክርስቲያን የመጨረሻው የጸጥታ መልህቅ ምንድን ነው? መልህቁ የቅዱሳት መጻሕፍት መለኮታዊ ሥልጣን ነው። ጳውሎስ ቅዱስ መጻሕፍት ሁሉ በእግዚአብሔር መንፈስ የተነገረ ነው ብሎ ያውጃል። ታውቂያለሽ፣ እኔን በጣም ያስገርመኝ ይሄ በእግዚአብሔር መንፈስ የተነገረ ወይም የእግዚአብሔር እስትንፋስ ያለበት የሚለው ገለጻ ነው። አዎ፣ በጣም ጠልቅ ምስል ነው። ቅዱሳት መጻሕፍት ዝም ብለው የንድፈ ሐሳብ ስብስብ አይደሉም፣ ሕያው ናቸው። ሰዎችን ለማቅናት እና ለማስተካከል የተሰጡ እስትንፋስ ያላቸው መሳሪያዎች ናቸው። ልክ ነህ። ዘፍጥረት ላይ እግዚአብሔር ሰውን ከአፈር አበጅቶ የሕይወትን እስትንፋስ እፍ ሲልበት ሰው ሕያው ነፍስ እንደሆነ ሁሉ ቃሉም የሰዎችን መንፈስ ሕያው ያደርጋል። ዋው! አዎ፣ ቃሉ ሕይወት ሰጪ ነው። ከዚህ ጋር የያዙ ነው ጳውሎስ ቃሉን ስበክ በጊዜውም አለ ጊዜውም ጽና የሚለው። ይሄ ማለት ቤተ ክርስቲያን ሰላም ስትሆን ብቻ ሳይሆን
ፈታኝ በሆነበት ጊዜ ማገልገል ማለት ነው። አዎ፣ ሰዎች መስማት በማይፈልጉበት ጊዜም ጭምር። ልክ ነህ። ጳውሎስ የራሱ ድምፅ በሞት እንደሚታፈን ያውቃል። ነገር ግን የእግዚአብሔር ቃል አይታሰርም። መልእክተኞች ሊገደሉ ይችላሉ፣ ቃሉ ግን ይቀጥላል። በጣም እውነት ነው። ይህንን የቃሉን ማይታሰርነት እውነት ጳውሎስ በተግባር አሳይቶታል። ያው መልእክቱ ወደ ማብቂያው ሲቃርብ የተናገረውን ኑዛዜ ልብን ይነካል። አዎ፣ መልካሙን ገድል ተጋድያለሁ የሚለው ልክ ነሽ። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሼያለሁ፣ ሃይማኖትን ጠብቄያለሁ ይላል። ይሄ የአንድ ሩጫውን በክብር ያጠናቀቀ አትሌት የድል ጩኸት ነው። ግን ታውቂያለሽ፣ ከዚህ ኑዛዜ ጎን ለጎን ጳውሎስ እጅግ ሰብአዊ የሆነ ጥያቄ ያቀርባል። አዎ፣ የካባው ጥያቄ አይደል? አዎ፣ ጢሞቴዎስ ሲመታ ካባውንና መጻሕፍቱን ይዞለት እንዲመታ ይጠይቃል። ይሄ ዝርዝር ለእኔ ትልቅ ትርጉም አለው። ይሄ ታላቅ ሐዋርያ በዛ እስር ቤት ብርድ የተነቀጠቀ ሞቃታማ ልብስ ፈልጓል። እውነት ነው። በጣም ሰብአዊ ያደርገዋል። ማለት እነዚህ የእምነት አባቶች እንደኛ ብርድና ሕመም የሚሰማቸው ሰዎች መሆናቸውን ያሳየናል። ሥጋ ለበሱ ናቸው። ልክ ነህ። ያ የካባው ጥያቄ ከመልእክቱ ጀርባ ያለውን እውነተኛ ሰው ያስተዋውቀናል። መንፈሳዊ ጥንካሬ ማለት ብርድ አይሰማም ማለት አይደለም። አዎ፣ በጭራሽ። ይህ ደብዳቤ አንድ ብቸኝነት የሚሰማው መከራን እያየ ያለ ሰው የጻፈው ነው። እንግዲህ ይህንን አጠቃላይ ምስል ይዘን የዳሰሳችንን ጭብጦች ስንመለከት ጳውሎስ ያስተላለፋቸው መልእክቶች ዛሬም ሕያው ናቸው። አዎ፣ ዋና ዋናዎቹን ብናነሳ አንደኛው በመከራ ውስጥ መጽናት ነው። ፈተና ሲመጣ እንደ ወታደር እና ገበሬ ጸንቶ መቆም። ሁለተኛው ደግሞ የቅዱሳት መጽሐፍ ሥልጣን ነው። ዘመኑ ሲለዋወጥ የማይለዋወተው የእግዚአብሔር ቃል ነው። ሦስተኛው ትውልድ ተሻጋሪው መንፈሳዊ ቅብብሎሽ ነው። እምነት ከሎይድ ወደ ኦንኬ ከዛ ወደ ጢሞቴዎስ የሚተላለፍ የማይበጠስ ሰንሰለት ነው። ይህ የቅብብሎሽ ሐሳብ ልክ እንደ ዱላ ቅብብሎሽ ሩጫ ነው እኮ። ያው ጳውሎስ ሩጫውን ጨርሶ በትሩን ለጢሞቴዎስ ሰጠ፣ ጢሞቴዎስም ለሌሎች አስተላለፈ። አዎ፣ በትክክል። ዛሬ ከ2000 ዓመታት በኋላ ያች ከሮም እስር ቤት የጀመረችውን ሰንሰለት ስንመለከት እኛም የዚህ አካል መሆናችንን እንረዳለን። እውነት ነው። ተመልካች ብቻ አይደለንም። እና ይሄ ሁላችንንም አንድ ጥልቅ ጥያቄ እንድንጠይቅ ያደርገናል። አድማጮቻችንም ሊያስቡበት የሚገባ ጉዳይ ነው። እኛ ዛሬ የማንን ሩጫ እንዲጨርሱ እየረዳን ነው? ዋው፣ ከባድ ጥያቄ ነው። አዎ፣ ከኛ በኋላ ለሚመጣው ትውልድ የትኛውን ጢሞቴዎስን እያዘጋጀን ነው? የራሳችንን ሩጫ ከማሳወብ ባሻገር ቅብብሎሹ እንዳይቋረጥ ምን እያደረግ ነው? በእውነት የእያንዳንዱ ሰው ሊያስብበት የሚገባ ነገር ነው። በጣም እንግዲህ የዛሬው ጥልቅ ዳሰሳችን እዚህ ላይ ያበቃል። በሌላ ርዕስ እስከምንገናኝ ድረስ ይህንን የቅብብሎሽ ሩጫ ጥያቄ በአእምሮአችን ይዘን እንቆይ።